ለወራት ስትናገር የነበረው ነገር አለ ኡስታዝ። የምር ላላ ብዬ ነው ማናገረ ነፍስያም አይደለም ምንም አይደለም። ምክንያቱም አንተ በምን መንገድ እንደምትሰራ ምን አይነት እንትን እንዳለ ስለማቅ ከዛ ላላ ተብለ የምታደርግ ከሆነ ላላ ብለ እነዚህ ነገሮች ነግረኸኝ አርሜ ታርሜ በህዝብ ፊት ይቅርታ ጠይቃለሁ። ጥያቄው አላህ ሱብሓነሁ ወተዓላ ቃቲሉ ማለትን ገድል ነው ብሎ የተረጎመ ተፍሲር ወይም ተሳስቻለሁ ብናስቀምጥ። ኦኬ ገድል ማለት ምን ማለት ነው? ትርጉም የቋንቋ ትርጉም አማርኛ ገድል ማለት ምን ማለት ነው? ትርጉም የቋንቋ ቁርአን አንቀጹ ገድል ይገልጸዋል ነው። እኔ አማርኛ አማርኛው እንትን የለኝም። ወሂድ አሁን ገድል የሚለው የአማርኛው ቃል ምን ማለት ነው ብዬ ጥያቄ ያቀረብኩት እኔ ያልኩበት ቃቲሉ ማለት በአማርኛ ምንድነው? ቀጥታ ቃሉ በስ ቀጥታ ምን ልተርጉም ልላኩት እኔ ስንት ትርጉም አለው ስንት እንትን አለ። ይሄ እና የመጽሐፍ ቅዱስና እነዛን ገለባብጠ ከነበዛ ተነጋገር። አማ በቁርአንና በሐዲስ ስትመጣ ቃቲሉ የሚልን ገድል ብሎ የተረጎመ አናል ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሼኽ አልባኒ ሰሒህ ያሉት ሐዲስ ላይ ምን የሚለውን ባለፈው ያኒ ፈአዒዱሁ ቢሃኒ አቢሂ ወላ ተኪኑ ጃሂልያ ጊዜ የሚሉት ነው። ማን ያለው? አንተ በገለጽከው ማን የገለጸው? ሐዲሱ እንዴት ነው እንደዛ የተወሰደው? ቃትል ያኒ ነብያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉ ምንድነው መውቀፈ? ሚት እያደረከኝ ነው ያለኸው። ሚት ተደርገህ ነው እያወራሁ። በአኽላቅ ካናገርከኝ ፖለቲካ እንደንተም ፖለቲካ ስለምትሰራ ስለምትሰራ ሰው ሁሉ ፖለቲካ እንዳንተ የሚሰራ ይመስልሃል? ወይ ኢንጂነር ኢብኑ ሐሰን ካላወራ አንዴ ወይ እንትን ካልተደማመጥን ኡስታዝ በጣም ስሜታዊ እየሆንክ ያለው አንተ ነህ። እኔ ሊላሂ ነው የመጣሁት ጥሩ ነገር አይ እንትን የሆነ ፖለቲካ ስለሚሰራ ሰውን ፖለቲካ ይላል። ተቆጣህ ትበል ያኳሂድ መልስልኝ። ቁርአን አንቀጹ አልልህም። አዳምጠኝ። ቁርአን አንቀጹ መልስልኝ። የምታዳምጥ ከሆነ አዳምጠኝ። ጥያቄ ጠይቃል መልስ ልስጥህ እኮ መልስልኝ። ቁርአን አንቀጹ እኮ ተረጋጋና አዳምጠኝ። የጠየከው ወላሂ ያ ወሂድ ወላሂ ቀሰመን ቢመን አሐለ القسم እሺ ከሌላ ሰው ጋር ላውራ ምንም ብትል ምንም በአደብ ካናገረኝ ካለበለዚያ እኔ ዘንድ ምንም በአደብ ነው ያናገርኩት። አላህ በሚያውቀው በአደብ ነው ያወራው ያለው። ስለዚህ አዳምጠኛ እንዴ። ኦኬ የዛሬ 2 ዓመት ተኩል ላይ አንዲት ልጅ ነበረች ለመስለም ዳር ላይ ደረሰች ማለት ነውና ይሳውን አልፈልግም። ልክ አንተ يا ابو عبد الله لا ابو عبد الله لا ابن حسن ታረጋግረውኑ ካላወቅ ምን ተተሰንሳ ማለት አሁን ምንድነው መሰለ ያለው አታክ ለማድረግ ነው እንጂ እርግጠኛ ነኝ ለአላህ ብለህ የምትሰራው ከሆነ ታዳምጥ። ኡስታዝ ወሂድ لا ተርጉምልኝ የተባልከው ቁርአን አንቀጽ ተርጉምልኝ። ያ ኢብኑ ሐሰን ዝቷል አይደል? አሳያችኋለሁ። አስላምጣችኋለሁ። አንቺ ተርጉሙ ላ ከመልስ ቁርአን አንቀጹ ትርጉሙን ስጠኝ። ተረጋጋ። አልፈልግም። ሰበብ ንዙል አይደለም ይሄ ቁርአን አንቀጹ ትርጉሙ ምንድነው? ተረጋግተህ የምታዳምጠኝ ከሆነ ላውራ ካልሆነ አታውራ። ቁርአን ተፍሲሩን ካስቀመጥክልኝ ወቢሆ ኒዕማ ካለ በለዛ አህለን ወሳለን መሄድ ይችላል። ሁሉም ሰው እያዳመጠ ነው ያለው። ይታዘባሃል። ነፍስ አላህ አይታዘበኝ እንጂ ሰው ቢታዘበኝ አይጎዳኝም። ነፍስያ ነው ማካነ ሊላህ يبقى ወይዱ ይሄ ሁላ ህዝብ ባለበት አፎን እንደው ለይስላ ከሆነ ማለት ነው ተረጋግተን ብናዳምጥስ ኢንሻአላህ ለይስላ አይደል የተመጣው። በቃ ተረጋግተን አሰላሙ አለይኩም። ቁርአን አንቀጽን መልስልኝ ሲባል ቂሳ የሚያወራልኝ ከሆነ ሰበብ ንዙል አይደለም የሚነግረኝ ነው። ከፈለጋችሁ አብራችሁ ትችላላችሁ። ያንን ማስጨረስ እኮ እንችላለን ኡስታዝ። ማለት ማረተ ቢሃዛ እኮ ተብሎ የሚጠየቃል። ችግር የለውም። በዚህ ነገር ላይ ምንድነው የፈለክበትን በለው። ዙሮ ለኢኽላስ ከሆነ እንትን ለኢስላህ ከሆነ ድረስ ኢንሻአላህ ብንቋጨው ደስ ይለኛል። ኡስታዝ ወሂድ ማስገባው ዋንኛው ነጥብ ምንድነው? ለአላህ ተብሎ ነው አይደለ? ከተሳሳተም ኡስታዝ ወሂድ ይታረማል አይደለ? ስለዚህ ነጥቦቼ የተሳሳተበት ነጥብ አስቀምጥ። ከዛ ባክግራውንዱ ይናገር፣ ችግር የለውም። ከመለሰ በኋላ ደግሞ ምን ይደረጋል? እንትን ትላለህ አንተ ማለት ሐሳብን ትሰጣለህ። አቡ አብደላህ ትክክል አደረከም። ሐቂቀተን እኔ ልንገርህ፣ ምክንያቱም እሱ እኔ አስተካክላለሁ ንገሩኝ እስካለ ድረስ የሚናገረው ነገር ፊታችን ላይ ጠርገን ማዳመጥ አለብን። ሐቂቃ ትልቁ ነገርኛ እሱ አርማለሁ እስካለ ድረስ የሰማነውን ነገር ማቅረብ ነው እንጂ የሚጠበቅብን እሱን ላይ መቸኮል የለብንም ለማለት ፈልጌ ነው። فلذلك ተመልሶ ማዳመጥ አለብን። ስሜታችን መርገጥ አለብን። ሐቂቀተን
ፈሊዛሊካ ይመልስልህ። አንድ ልጨርስ ባረከላህ። አስተካክላለሁ ንገሩኝ እስካለ ድረስ እኛ የምንፈልገው ሐቁን ነው አይደለም? በስ ወላሂ ወንድማችን ነው የምንወደው ወንድማችን ነው። ፈሊዛሊካ አርማለሁ እስካለ ድረስ መጥቶ ይንገረን። የሰማነው ድምፅ አለ አይደለም? በስ እኛ እንነግራለን። ተሳስተን ከሆነ ፈጀዛከላሁ ኸይረን ፊታችን ጠርገን ይቅርታ እንጠይቃለን። እሱም ተሳስቶ ከሆነ የቁርአን አንቀጽ ነው። አንድ ሰው ጥፋት ነው ጥፋቴን ንገሩኝ ላስተካክል ብሎ ሲመጣ ነፍስያችን መቅደም የለበትም። ዛሬ ኸጣ ላይ ነህ አንተ፣ ማስተካከል አለብህ። እስከዛሬ ከተከሰቱት ጉዳዮች ላይ ብዙ ነገራቶች ብዙ ነገር ተብለን ትተነዋል እዚህ መድረክ ላይ አይደለም። ማንንም ሰው ወደዚህኛው ወደ ትክክለኛው ቦታ ስህተት ካለበት ስህተቱ ተነግሮት እንዲመለስ ነው እንጂ ፐርሰናሊ ከማንም ጋር ችግር የለብህም አይደል? አሁን ግን ያው ስሜትህ ቀድሞሃል፣ አጥፍተሃል። ስህተቴን ላስተካክል ያልኩበት ምክንያት ከዚህ አንጻር ነው ብሎ ከዛ ስህተት እንዲመለስ ነው ማድረግ ያለብን ወይስ ምንድን ነው? ለምሳሌ ያክል ማለት ነው ኡስታዝ አቡ አብዲላህ እኔ እንደተረዳሁት አኺ ሰልማን والله انا ما استطعت ان اطيقك يعني ما طاقتك ያልቻልኩ معلش አውፍ በለኝ ኢንሻአላህ። እሱነቱ እኮ አይደለም ኡስታዝ፣ እዚህ ጋር አንድ ያልተረዳ ነው ወይም ደግሞ ያካሄድ ችግር አለብን ነው ያካሄድ ችግር አለብን። ምክንያቱም አሁን በጠቀስከው የቁርአን አንቀጽ እሱ ክዶ ለምሳሌ ሙሐደራ አይደለም ለሙሐደራ በቤት መጥቻለሁ። አንተ እንደፈለክ መናገር ትችላለህ፣ ግን ጥያቄ የኔ አንድ ቃል ነው። ለምን እንደዛ አልክ ሳይሆን ማ ማዕና ቃቲሉል ሙሽሪኪን ጥያቄ ይሄ ነው። ማ ማዕና አላህ ሱብሓነሁ ወተዓላ ቃቲሉል ሙሽሪኪን የሚለው አንቀጽ ቃቲሉ ማለት ምን ማለት ነው? ይሄንን አንቀጿን ትርጉም ነው የፈለኩት እንጂ እኔ ገድል ብለሃል ለምንድን ነው ያልከው የሚልን ደግሞ ታብራራለህ። ችግር የለውም። ባረከላሁ ፊክ። በስ ጥያቄ ይሄ ነው። ተጋደሉና ግደሉ ነው ልዩነቱ። ከልጁ ጋር ያልተግባባንበት የዛሬ 2 ዓመት አካባቢ ላይ የሆነች አሚራ የምትባል ልጅ አሁን የሰለመች ልጅ አለች። እሷ ቤት መጥቶ ሲጠይቅ ልጁ ባላ መንገድ ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ያለው ባላ መንገድ ግደሏቸው ይላል አለ። ግደሏቸው አይደለም የሚለው ተጋደሏቸው ነው የሚለው። ምንድነው ልዩነቱ ብሎ ሲለኝ መግደልና መጋደል ይለያያል አልኩት። መግደልና መጋደል ይለያያል። አንደኛው ዲፌንሲቭ ነው፣ አንደኛው ኦፌንሲቭ ነው። ራሱ ሙሉን የነበረውን እንትኑን ብታዳምጡ ጥሩ ነው ይመስለኛልና አንደኛው ገድል ነው ያልኩት። እኔ ገድል ነው ብዬ ስናገር ባትል ነው የእንግሊዝኛውን ቃል ባትል ነው እያልኩኝ ነው። አማርኛ ላይም አለቃ ኪዳኔ ወልደ ክፍሌ መዝገበ ቃላት ላይ ብትመለከቱት ገድል ማለት ፍልሚያ ማለት ነው። ማለት የተለየ ነገር የተለየ አማርኛ ገድል የሚለው ቃል አማርኛ ላይ ምን ማለት ነው የሚለው ነገር ነው። እኔ የመጣሁት እንደምትመለከተው ከክርስቲያን ባክግራውንድ ነው የመጣሁት። አብዛኛው ንጽጽሩ ላይ ወደ አንድ ስቴፕ እንዴት የማድረገው ምንድነው እንትን ላይ የእስላሚክ ኮንቴንት ያላቸው ነገሮች በጥሩ አማርኛ እንዲነገሩ ከመፈለግ የተነሳ ጥሩ ነገሮችን ለማሳለጥ በአማርኛ በቋንቋው በራሱ በቋንቋው በጥሩ ይዘት እንዲመጣ ማድረጋቸው ነገሮች አሉ። ሰምታችሁ ማጣ። አሁን ለምሳሌ ወሂ የሚለውን ነገር ግልጠተ መለኮት ያልኩት እኔ ነኝ። ለምሳሌ በአማርኛ ላይ ግልጠተ መለኮት ያልኩት ግን ግልጠተ መለኮት የሚለውን ቁርአን ላይ ላታገኝ ትችላለህ። ራእይ ብሎ ነው ያስቀመጠው። ሳወራ ግን ግልጠተ መለኮት እያልኩ አውራ። አይ ግልጠተ መለኮት ምን ማለት ነው ብሎ አንድ ሰው በሌላ መልኩ እንትን ሊል ይችላል። አሁን ዋና ነጥቡ ምንድነው? አንድ ካፊር ወሰደና ያንን ምን አደረገ? ተጋደሏቸው እንጂ ግደሏቸው አይልም አንቀጹ ብዬ ስናገር አጠቃላይ ቁርአን ግደሏቸው አይልም ተጋደሏቸው ነው የሚለው ብሏል ብሎ ፖለቲካ ሰራ። ተቆርጦ የነበረው እነሱ ስላዳመጡ የተወሰኑ ወንድሞች አንድ ወንድም ጥያቄ ያቀረበ። ያ ያቀረበውን ጥያቄ በውስጥ መስመር ከኡስታዞች ጋር እንትን አድርገው ኡስታዝ አቡ ሮሜሳ፣ ኡስታዝ አቡ ይስራ እና ኡስታዝ ኡስታዝ ቃላሚ ለሶስት ሆነው ጥያቄውን አቀረቡ። ምን ለማለት ተፈልጎበት ነው አሉ። አወራ ነው። ሚስ አንደርስታንዲንግ ነው የቃላት ልዩነት ነው እንጂ የሀሳብ ልዩነት የለውም የተባለው ተብለን ተፈቷል። ከተፈታ በኋላ ነው እንግዲህ አንተም የደረሰ ከሰው ነው እርግጠኛ፣ ምክንያቱም ስሙላ ጠቅሰሃል ከማን እንደደረሰ አሁን ኦልሬዲ ደርሶኛል እንትኑ ማለት ነው። ከሌ ሲያርምህ ምናምን ነገር ብለህ ያልከበት አለ። ያ ሰው ሲጀመር ጀምሮ ያ አይደለም ጉዳዩ የነበረው ልጁ አንደኛ ነገር ማለት ነው። የአቂዳ የመናጅ ምናምን የሚባለው እሱ ነገር ውስጥ መግባት አልፈልግም። አሁን ሌላ ርዕስ ስለሆነ ፐርሰናሊም ስለሆነ እናንተ ትጨርሱታላችሁ ወደፊት ያለውን ነገር። በወቅቱ ተቋሙን እየነካ ሲያስቸግር ተቋሙን ለምን ትነካለህ ብለህ ነው። ከዛ በኋላ ምንድነው ተቋሙ ጋር ያለው ችግር ስንለው ተቋሙ ጋር ምንም ችግር እንደሌለው ሲገባው ነው ያን ነገር እንደዚህ ፈት ገድል ብለህ ፈታል አልፈታም ስል አሁን ለርማት ገና ነህ አንተ። ምክንያቱም ዝም ብለህ ፖለቲካ ለመስራት መልክ ለመስራት ስለሚፈልግ ልጁ አንተን አይመለከትህም። አሁን አንተ የተጠየቀው ስለ ተቋሙ ተናገር ተብሏል።
ያንን ነገር ማለት ነው። እና ያ ነገር መጥቶ ለአንተ በውስጥ የሰጠህም እሱ ነው ሊሆን የሚችለው እንጂ አንተ ከመጀመሪያውኑ ጀምሮ የነበረውን ነገር ሰምተህ አይደለም። አሁንም ቢሆን በቁርአን አንቀጹ ላይ ተጋደሏቸው የሚለውን ግደሏቸው አይልም ብዬ የተናገርኩበትን ነገር ቁርአን አጠቃላይ ግደሏቸው አይልም አላልኩም። ተጋደሏቸው ነው የሚለው 193 ላይ ያለው ግደሏቸው ሳይሆን ተጋደሏቸው ነው ያለው ብያለሁ። ይሄ ነገር እርማት ካስፈለገው ገድል የሚለው ቃል ሊሆን አይችልም ካላችሁ፣ ሌላ ትርጉም አለው ካላችሁ አሁንም እርማት መቀበል እችላለሁ። ይኸው ኡስታዝ ጨርሻለሁ እኔ መቀበል። طيب بارك الله فيك جزاك الله خيرا። እኔ የፈለኩት ቅድም እዛ ቤቴ ውስጥ ስንነጋገር ቅድም ያኒ ሞቅ ብዬና ልናገር የደረስኩበትን ነው ደግሞ ከገስት ላይ ያወረኩበት ምክንያት እኔ የጠየቅኩት ምክንያቱን ያልክበትን ገድል ያልክበትን ምክንያት ሳይሆን ያኒ ቃቲሉ ማለት ምን ማለት ነው የምትለውን ቃል ላለመተርጎም ብለህ ሌላ ቦታ ስትሄድ አይ خلاص በዛ ጉዳይ ላይ ሌላ ቦታ ውስጥ እንዳንገባ ብዬ አወረኩኝ ነው። طيب ሌላኛው ጥያቄ አላህ Subhanahu Wa Ta'ala ጂሃድ ጠለብን ጂሃድ ዲፋዕ እንዳለ ሁሉ ጂሃድ ጠለብን በቁርአን ላይ እንግዲህ አሁን ባየኸውም አሁን በጠቀስከውም አስቀምጧል። ጂሃድ ጠለብ ምክንያቱም ይሄ የያዝኩትም የሆነ የሰማሁትም ጉዳይ እንደ ጥቅል አንዳንድ ወንድሞችም ጋር የማየው ጉዳይ ነው። ያኒ እዚህ ጋር እኔ ለራሴ ተስፊያ ከውስጥ ለመጽዳት ነው ካንዛዛሁት አውፍ ቦለኝ። ያኒ መሳላው ምንድነው ጂሃድ ጠለብ የሚባል ነገር አለ ብለህ ታምናለህ? አኺ ወሂድ አውፍ በለኝና ግልጽ አድርገላቸው በአማርኛ ህዝቡም እንትን እንዲል። ጂሃድ ጠለብ ብሎ ማለት መርሐባ ጂሃድ ጠለብ ብሎ ማለት ወንድም እህቶቼ ሙስሊሞች እስልምና በቁዋ በጥንካሬና በብርቱነት በኃይል ላይ ሲሆኑ ከነሱ ውጭ ያለን ሌላ ሀገራትንም ሳይቀር ሄደው ወደ እስልምና ይጣራሉ። ልክ ሱሐቦች ሲያደርጉ እንደነበሩ ወደ እስልምና ይጣራሉ። የሚያስቀምጡላቸው ተርቲብ አለ። አንደኛ ወደ ሻሃዳ መግባት ነው። ወደ ሻሃዳ እንገባም ካሉ አህለል ኪታቦች ከሆኑ ምንድነው የሚደረገው? ጥያቄው ነው ጥያቄው ማብራራት ነው ነገሩ ደግሞ አፍበሉኝ ማለሽ እዚህ ቦታ ላይ አህለል ኪታቦች ከሆኑ ጂዚያ ይከፍላሉ። ጂዚያ አንከፍልም ካሉ ኢለል ቂታል ነው። ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله وان محمد رسول الله ወንድ ቤት ያስቀመጡ ማለት ነው። ይሄ ጂሃድ ጠለብ ይባላል። ጂሃድ ዲፋዕ የሚባለው ደግሞ ያኒ ሙስሊሞች በድክመት ላይና ኃይል ሳይኖራቸው ሲቀሩ የሚመጣባቸውን ብቻ መመከት ነው። ጂሃድ ጠለብ ፈርደል ኪፋያ ሲሆን ጂሃድ ዲፋዕ ደግሞ ፈርደል ዐይን ነው። ይሄ ፈርደል ኪፋያ የሚለው ብዙ ሰዎች ሲክዱ ሰማቸዋለሁና ጂሃድ ጠለብ የሚባለው ነገር ወንድም ወሂድ ያጸድቃል? አዎ ምናልባት ጊዜ ካለ አትግደሉ የሚል ክፍል 1 ክፍል 2 ክፍል 3 ክፍል 4 የጻፍኩት ጽሑፍ አለ። የጻፍኩት የዛሬ 5 ዓመት ነው የጻፍኩት። እዛ ላይ ምን አስቀምጫለሁ? በሸሪያ ማስገደድ እንደሚቻል፣ በሃይማኖት ማስገደድ ባይቻልም በሸሪያ ማስገደድ እንደሚቻል 3 ምርጫ ተሰጥቷቸው የመጀመሪያ ወደ አላህ እንጠራቸዋለን። ከዛ ያንን ነገር አንቀበልም ካሉ ጂዝያ እንዲከፍሉ ይደረጋሉ። ጂዝያ የማይከፍሉ ከሆነ ከዛ በኋላ ያለው 3ኛ አማራጭ አለ ይሆናል ብዬ አስተምሬያለሁ። ምናልባት እንደዚህ አይነት ጥያቄ የምጠየቅም ሰውም አይደለሁም፣ ግን ሪስፔክት ስላለኝ ለአንተ አንተም ሆነ ለታዳሚ ለኡስታዞችም ሪስፔክት ስላለኝ መልሱን መስጠት ስላለብኝ ነው የምመልሰው። እና ይሄ በጣም ቀላል ጥያቄ ነው ለማለት ፈልጌ ነው። እንደዛ ነው፣ በዛ አይነት መልኩ ነው የምቀበለው እኔ። ተመልሶላል ኡስታዝ? ተመልሶኛል። ባረከላሁ ፊክ። ሌላ ሐዲስ ነው እሱ ሐዲስ ነው። ባለፈው ይህንን ሐዲስ በተናገርኩበት ክርስቲያኖች ቆርጠው በጣም ያንተን ንግግር ጋር ማገናኝተውታል። የኡበይ ብን ከዕብ ያወራው ሐዲስ ሙሐዲስ አልአልባኒ ሼክ አልአልባኒ ሰሒህ ያሉት ሐዲስ ነው። መን ተዐዛ ቢአዛኢ አልጃሂልያ ፈአዒዱሁ ቢሀኒ አቢሂ ወላ ተኪኑ ይላል። እሱ እንግሊዝኛውን እኮ አንብቤ ነው እኔ እንግሊዝኛውን ነው ልጁም የጠየቀኝ፣ እንግሊዝኛውን ነው የጠየቀኝ። እኔ እንግሊዝኛውን ነው ያስረዳሁት የነበረው ማለት ነው። አንተ ደግሞ የመጣው በአረብኛው ነው የሄድከው። ስለዚህ አሁን እንግሊዝኛው ተሳስተዋል፣ እኔም ተሳስቻለሁ። እሱ ምንም ጥያቄ የለውም ያ ነገር ማለት ነው። እኔ ያንን ስሰማው እንደው ሄጄ ሁላ ቼክ አደረግኩት እና እኔ እንግሊዝኛውን አንብቤው እንግሊዝኛው ነው ያሳሳተኝ። እኔ ነው ጥያቄውንም አላውቀውም ነበር በነገራችን ላይ ምነግርህ ነገር ማለት ጥያቄውንም አላውቀውም። አሁን አንተ ጥያቄውን ሁላ ልታውቀው ትችላለህ። እኔ ጥያቄውንም አላውቀውም። ለመጀመሪያ ጊዜ የጠየቀኝ አውጣው እሱ የጠየቀው ታስታውሰው እንደሆነ ሆሞሴክሹዋሊቲ ነው ያለው። ሆሞሴክሹዋሊቲ በእስልምና ይፈቀዳል ብሎ አለ። አውጣ ስንለው እሱን ጥቅስ አመጣ። ያወጣው እንግሊዝኛ ነው። ከዛ እንግሊዝኛ ላይ ያለውን ነገር እኔ ተርጉሜ ነገርኩት። ሌላ ምንም የጨመርኩት የቀነስኩት ነገር የለም።
ከዛ አንተ ደግሞ እንደዚህ ነው የሚለው ብለህ ስትል እንግዲህ ሱና ዳትኮም ላይ ነው የተጠቀሰው። ሱና ዳትኮም ላይ አይተው ከሆነ የሚናገረው ነገር አለ። ላኢላሃ ኢለላህ የሚለውን በእንግሊዝኛ ላይ ዜር ኢዝ ኖ ጋድ በት ፕሮፌት ይላል። ካላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን ሱና ዳትኮም ላይ ከነብዩ በቀር በሐቅ የሚመለክ አምላክ የለም ብሎ ያስቀመጠ ነው። ስለዚህ እንግሊዝኛውን ያየነው ጥያቄው ለመጀመሪያ ጊዜ ነው። ጥያቄ ይጠየቃል። ጥያቄ ሲመጣ ደግሞ ከጥያቄው አንጻር ማናቃቸው ጥያቄዎች ይመጣሉ። እኔ ማላቀው ከሆነ አይተህ ከሆነ መድረክ ላይ ማላቀም ልሉላ እችላለሁ። ምንም ችግር የለብኝም። ምክንያቱም የእውቀት ባለቤቶችን ጠይቁ ስለሚል እዛ ላይ የቆምኩት እኔ ለማሳወቅ ጭምር ነው። ለማሳወቅ ብቻ ሳይሆን ለማወቅም ነው። ለማስተማር ብቻ ሳይሆን ለመማርም ጭምር ነው ብዬ ነው የምመጣው። ስለዚህ ማናቃቸው ብዙ ነገሮች አሉ። ሁሌ ነው የምነግራቸው ክርስቲያኖች። ስለዚህ ልጁ ጥያቄ ያጠየቀ ሆሞሴክሹዋሊቲ አለ በእናንተ ክልክል ነው ወይ ሲለኝ አዎ ክልክል ነው ብዬ የቁርአን አንቀጾችን ሰጠሁት። ከዛ በኋላ ምንድነው ታዲያ ይህ ሐዲስ ላይ የተፈቀደ ነገር አለ ብሎ አለኝ። ምንድነው ብለን አየነው። እንግሊዝኛው ላይ የሚለው እሱ ሆሞሴክሹዋሊቲ ሌላ ነገር አድርጉ የሚል የለም ብለ ነው በሱ መለስ ነው። ከዛ በኋላ ነው አንተ ይሄ ነገር ይታረም ብለ ኦዲዮ ሰርተን ተሰተል ደስ ነው ያለኝ። ምንም የከፋኝ ነገር የለም። አየሁት አንድ አይነት ነገር አይደለም። እኔ እንግሊዝኛው ላይ ሱና ዳትኮም ላይ እንትን ነው። ሱና ዳትኮም ደግሞ ሊሳሳት ይችላል እና ዋንዴ ደግሞ ካወራንበት እንደዚህ ድጋሚ ልጆች ከመጡና ጥያቄ ከጠየቁ እርማት እንሰጠዋለን በዚህ መልኩ ብዬ ኖቱን ላይ ይዤበታለሁ የእንትኑ ማለት ነው። እና ጀዛከላ እኔ በጣም ነው ደስ ያለኝ እንዲህ አይነት ነገር ሲኖር ማለት ነው። እና ምንም እንትን የሚለው ነገር የለም። ይሄ ልክ ነው። መርሐባ ባረከላሁ ፊክ ጀዛከላሁ ኸይረን ነወረ አላህ ደርበክ። ሐዲሱን አንደኛ አቡበከር ስዲቅ በተግባር በዘረላት ብሎ ያደረገበት አለ። እንደ ንግግሩና እንደ መልእክቱ ስናስቀምጠው ነቢያችን ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ ያሉት አንድ ሰው ዘረኝነትን ጥንብነት እየገለጹ ነው። እንደ ዋነኛ ዘረኝነትን እና ጎጠኝነትን ጥንብ እየገለጹ ነው። ምንድነው ያሉት? መን ተዐዛ ቢአዛኢል ጃሂልያ ማለት እኛ ዛልካ እኛ ሀገር ዛሬ አሁን ኦሮሞነት፣ አማራነት ምንድን እየተባለ እንደሚሞካሸውና እንደሚመጻደቀው ግን ማለት አይፈቀድም። ብድግ ብላችሁ ደግሞ ሄዳችሁ ይህን ቃል ብትሉ መፍሰዳው በጣም ይበዛል። ሐዲሱ አለ ነው ያልነው እንጂ ብድግ ብለህ ይህን የሚልን ሰው ሄደህ የአባትን እንትን ብትለው ሊገርልህ ሁላ ይሻል፣ ህይወት ሊጠፋ ነው። ግን ሐዲሱ አለ ነው። ሐዲሱ እስካለ ማስረግ ግዴታ አለብን። እሱም ምንድን ነው ያሉት? በዘር እኔ አከሌ ልጅ እኔ አከሌ ዘር ብሎ በዘር የሚመጻደቅና በዘር የሚያጠናክር ራሱን ካያችሁ የአባትህን ሀፍረተ ገላ በአፍህ ንከስ በሉት። ወላ ተክሊኑ አሉ። እንዳውም አሽሙር ራሱ አታርጓሉ። ለምን ሲባል ከአፉ የወጣው ያ ዘረኝነትና ያ ጎጠኝነት ከዚህ የአባቱን ሀፍረተ ገላ ከመያዝ የበለጠ ቆሻሻነቱን የሚገልጽ ነው ማለት ነው። ይሄ ነው ትርጉሙን በስነ ስርዓት መሻይኾች ጋር ቁጭ ስንማር በዚህ መልኩ ነው የገለጹልንና ያብራሩልን ማለት እንጂ ረሱል ላይ ሰፋሸ ወላ ሙተፋሂሻ። ባረከላሁ ፊክ። እሺ አንድ ጥያቄ ልቀጥል ወይም ሁለት ጥያቄ ቀረ። ቴዲ አፍሮም ያልከውም ነገር እሱ ላይም ብንሄድበት ደስ ይለኛል። እሱ ላይ እንዴት ሚስ አንደርስታንዲንግ እንዳረከኝም አላውቅም፣ ከምን አንጻር እንደተናገርኩትም። እሱ ላይም የምትፈልገው ነገር ካለ ቪዲዮ ስለሰራበት እናንተን ስለተባለ እኔ መጀመሪያ ቴዲ አፍሮ መተው ሲጣሉ አየው። እዚህ ቲክቶክ ላይ ይጣላሉ፣ ፌስቡክ ላይ ይጣላሉ። በቴዲ አፍሮ የተነሳ ይትሪያሉ እና ቴዲ አፍሮን መጀመሪያ እኛና እሱ የለያየን ኩፍር ነው እንጂ የሚሰራ ወንጀል አይደለም፣ ኃጢአት አይደለም። የሚሰራ ወንጀልማ እኔም ወንጀል እሰራለሁ፣ እሱም ወንጀል ይሰራል። ነገር ግን የሚለካው እሱ መለካት ያለበት በኩፍሩ ነው እንጂ በዘፈኑ አይደለም። ዘፈን ኃጢአት ነው። የእሱ እንደውም ኃጢአት አደባባይ ላይ እየወጣ ነው። የኔ ደግሞ የተሰተረ ነው፣ በውስጥ ያለ ነገር ነው ብዬ ነው ያልኩት እንጂ ካፊርና ሙስሊም ኃጢአቱ እኩል ይመዘናል ወይም ደግሞ ምናምን ነገር እሱን የምደግፍበት ምናምን ነገር ምንም ነገር የለም ማለት እሱ ዘፋኝ ነው አንደኛ ነገር። ሁለተኛ ነገር ደግሞ ካፊር ነው። እንደ አንድ ኢትዮጵያዊ ነው ማየው እንጂ የተለየ ነገር አድርጌ ደጋፊ ማለት ዘፈንም ደግሞ ምን እንደዘፈንም አላውቅም። ዘፈን አዳማጭም አይደለሁም እኔ እና ምን ዘፈን እንደዘፈንም ራሱ አላውቅም። የሆነ ከዘር ጋር የተገናኘ ነገር ጋር ከፖለቲካ ምናምን ነገር ዘፍነው ነው ለካስ የሚጣሉት። እኔ ምንም አውቀው ነገር የለም እና መተው አጋጣሚ ስለጠየቁ ከዛ አንጻር የተነጋገርንበት እንጂ እኔ በዚህ ደረጃ እንትን አይደለም። እዛ ላይ ግን እንትን የምትለው ነገር ካለ ስናገር የተናገርኩት ግድፈት ካለ እሱንም ማረም ትችላለህ ከፈለከው። መርሐባ ባረከላሁ ፊክ ጀዛከላሁ ኸይረን። ሌላኛው ጥያቄ ከዝንኛው እንደ አውለውያ ላስቀድምና የኔ ጥያቄ እዚህ ቦታ ላይ ሌላኛው አላህ ሱብሓነሁ ወተዓላ መልእክተኛ ልኮልናል። ነቢያችን ሰለላሁ ዐለይሂ ወሰለም ሱናቸው ቀውልይና ፊዕልይና ኢቅራር እያለ ነቢያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉህ ብለዋል። መን በደለ ዲነሁ ፈቅቱሉህ፣ እምነቱን የቀየረ ግደሉት። ይሄን ነገር መጀመሪያ
ለአዳማጮች እዚህ ጋር እንግዲህ የሚቀርጹም ሌላ እምነት ተከታዮችም ስላሉ የሚቀመጠው እዚህ ጉዳይ ላይ አንደኛ መሪ ነው ይሄን ሁክም የሚያስቀምጠው ወልይ አልአምር ነው። የሙስሊም መሪና በቁርአንና በሐዲስ የሚዳኝ መሪ ነው ይሄን ነገር የሚያከናውነው። ዝሙተኛንም የሚወግረውም ሆነ የሰረቀን እጅ የሚቆርጥም ሆነ ነፍስ ያጠፋን ነፍስ የሚያጠፋም ሆነ እምነቱን ለቆ የሚወጣም እንዲገደል የሚያደርገው መን በደለ ዲነሁ ፈቅቱሉህ የሚለው መስአላ ላይ ሀል ፊ ሸይ አኽ ዋሂድ እኔ ስለሱ ምን ሳውራ ሰምተኝ ታውቃለህ? ምናልባት ከሌላ ሰው ሲያወራ የሰማው ነገር ስላለ ስለማቅ እዛ ላይ እኔን እንትን ብለኛል እንዴ? እዛ ላይ እንደዚህ ብለዋል ብለህ የምታስበው እንደዚህ ተናግሯል ብለህ የምታስባቸው ነገሮች ላይ ብቻ ብንነጋገር። ምክንያቱም ከአሁን በፊት ጠይቄ እዚህ ጥያቄ ላይ አይመለከተኝም ብለህ ስትል ማለት ያኔ እዚህ መውቅፍ ላይ አቋሜን ከፈለክ እነግርሃለሁ። ግን እኔ በዚህ ዙሪያ ላይ የተናገርኩትና ስህተት የተሰራ ነገር ካለ ይሄ ነው ብለህ ንገረኝ እስቲ። ስህተት ሳይሆን ስለ ሴት ልጆች በሚዲያ ላይ ወጥቶ የስድስት ወር ኮር ምናምን ብለን የስድስት ወር ኮርስ ምናምን ብለን ባወራንበት ቦታ ላይ የመጣ ጊዜ አላህ ከአሁን በፊት የተወሰነ ወራቶች በፊት እዛ ቦታ ላይ አከሊያ ከወንድሞቻችን ውስጥ እንደዚህ የሚሉ አሉ ስል እኔ አይመለከተኝም እኔ አላውቅም ብለህ የመለስክበት ስላለ እዛ ቦታ ላይ መሸፋፈን ስለመሰለብኝ ያለኝን ሹባ እንዳለ እኔ ያልኩት ነገር ይኸውልህ፣ አሁን ምንድነው የምናደርገው? እኔም በተመለከተ ነው የፈለግኩት። አሁን ሌሎቹ ደግሞ የራሳቸው የሆነ ደሊል ይኖራቸዋል ልጆች ያሉት ማለት ነው። እነሱ ባሉበት መነጋገር ይቻላል። አሉ የተባሉትንም አሁን ወደፊት ሁሉም ይመጣሉ ካስፈለገ ማለት ነው። የተባሉት አካል የምትፈልጋቸው ሰዎች ካሉ መጥተው ልክ እኔ እንደተነጋገርኩት የራሳቸውን ነገሮች ማጥራት ይችላሉ። እኔ በተናገርኩበት ነገር የተናገርኩት ነገር ካለ አንዳንድ ነገሮች ካሉ መስተካከል የሚገባው ነገር አለ ብለህ የምታስበው ነገር ካለ ከተናገርኩት አንጻር ከዚህ በፊት የተናገርከው እንደዚህ ነው ብለህ እኔ እንደውም ትጠብቀኛለህ ብዬ ነው ያሰብኩት። ሊስታውት አድርገህ የሆነ ጽፈህ ይሄ ነገር ነው ብለህ እንትን ትልና የሆነ ነገርም ካለ የኦዲዮ መረጃዎችም እንደዛ ታደርጋለህ ብዬ ነው የማስበው እና ለራሴም እርማት እንደወስድ ማለት ነው። እኔ ስለ ሙርተድ ያለኝን አቋም እንድነግርህ ከፈለግ እነግርሃለሁ በቀጥታ ማለት ነው። ስለ ሙርተድ ያለኝን እሱን ከፈለክ ማለት ነው። ግን እኔን የሚመለከት አይደለም። ሌላ ነገር ካለ ማለት አንተ የምትለውና እኔ የምለው እኔ ያልኩት ነገር አይደለም። እኔ ያልኩትን በተመለከተ ግን እኔን የሚመለከት ነገር ከሆነ እኔን ትጠይቀኛለህ። አይ ያለ አቋም ከሆነ ልነግርህ እችላለሁ። ሙርተድ ምንድነው? አንድ ሰው ከእስልምና የወጣና ያፈነገጠ ሰው በአጠቃላይ ምንድነው እድል ይሰጠዋል። እድሉ ምንድነው? በምን ደረጃ ነው ይሄ ነገር የተደረገው? ሹባ ተፈጥሮበት ነው ወይስ ከኢኮኖሚ ፕሮብሌም ኖሮበት ነው? የተለያየ ነገር ሸሪያው ባለበት ሀገር ውስጥ ይጠየቅና እንደዚህ ይጠየቃል። ከዛ አይ አሻፈረኝ ብሎ ካለ ከሀገር ወይ እንዲባረር ይደረጋል ወይ ደግሞ ቀትል ነው ሁክሙ ማለት ነው። ያንን ጽሁፌ ላይ አለ። አልገደሉትም የሚለው ላይ ማለት ነው። ማን ነው አልገደሉትም አልኩኝ፣ አትግደሉ በሚለው ላይ እዛ ላይ አለ ሁክሙ ማለት ሸሪያው ባለበት ብዬ አስቀምጫለሁ። ኢቭን ከባይብልም ሁላ እየጠቀስኩኝ የተናገርኩት ባይብል ብሉይ ኪዳን ላይ ዘዳግም 13 ላይ ዘዳግም 17 ላይ አንድ ሰው ሌላ ከአንድ አምላክ ውጭ ሌላ አስተምሮት ካስተማረ እንደሚገደል፣ ከአንድ አምላክ አስተምሮት ውጭ ሌላ እንትን ሲያመልክ የተገኘ ይገደል ለፀሐይ ለጨረቃ ይላል። እንዲሁም በተመሳሳይ ደግሞ በአዲስ ኪዳን ላይ ደግሞ ቀለሜንጦስ ላይ እና የዲስቂሊያ ላይ እንዳለ ከዛ ከመጽሐፈ ሚስጥር ላይ ፍትሐ ነገሥት ላይ ሁላ እንዳለ ኢቨን እስከ አፄ ኃይለ ሥላሴ ጊዜ ድረስ አንድ ሰው ከሃይማኖት ውስጥ መውጣት እንደማይቻል ከወጣ ግን በሸሪያው መሰረት ወይም ደግሞ በፍትሐ ነገሥቱ መሰረት እንደማይፈቀድ ቦሩ ሜዳ ላይ አይተናል። ኦርቶዶክስ ተዋህዶ ላይ ኦርቶዶክስ ቅባት ኦርቶዶክስ ጸጋ ላይ የተደረገው ነገር አለ። ስለዚህ ይሄ ነገር ያለ ነገር ነው። እናንተ ጋር ብዬ ሳስተምር ነው የኖርኩት እኔ ማለት እንዴት ጥያቄ እንደተፈጠረም አላውቅም። ግን ጥያቄ እንደጠየቅነቱ ከመጣ ደግሞ ምንም ችግር የለውም መልስ መስጠት ነው። ይሄን ይመስላል። ከሀገር ማውጣት የሚለው ጉዳይ ላይ ግን ሁጃ አለ። ምክንያቱም ሐዲሱ ከፈለክ ይሄንን ማረም ትችላለህ። ከፈለክ አሁን ከሀገር መውጣት የሚለውን ነገር እኔ ሱረቱል ማይዳ ምዕራፍ 5 ቁጥር 32 ነው 33 ላይ ያለውን ጥቅስ ጠቅሼ ነው እንትን ያለው አላህና መልእክተኛውን የተዋጋ በሚል አይተህ ከሆነ በሐዲስ ላይ ሲመጣ በሶስት ነገር ነው የመጣው። አይተህ ከሆነ አንደኛ የገደለ ይላል፣ ሁለተኛ ዝሙት የሰራ ይላል፣ ከዛ በኋላ ደግሞ ከዲኑ የወጣ ማለት ነው ይላል። ሶስት ነገር ነው። ከዛ በሌላ ሐዲስ ላይ ደግሞ አላህና መልእክተኛውን የተዋጋ ብሎ የቁርአንና ሐዲስ አይነት አምጥቶታል። ከዛ አንጻር ያለውን ነገር እንደዛ አላህና መልእክተኛውን የሚዋጉና በምድር ላይ ፈሳድን የሚያሰራጩ ሰዎች ያለው ነገር እጅ መቆራረጥ እንትን ማለት ምናምን ብሎ ሲያመጣ የሀገር መባረር ይላል። ያንን አስቤ ነው ያስቀመጥኩት። እሱ ላይ ምናልባት የሀገር መባረር የሚባለው ነገር አይካተትም ካልክ እሰየው ነው። ለወደፊቱ
ሳላካትት ልናገር እችላለሁ ማለት ነው። እንትን በለው አርመው ከፈለክ ይሄንን መርሐባ ባረከላሁ ፊክ። እዚህ ጉዳይ ላይ ምክንያቱም አንደኛ ሐዲሱ ሰሪሕ ነው። ሁለት ሐዲስ አመጣለሁ። አንደኛው መን በደለ ዲነሁ ፈቅቱሉሁ የሚለው አጠር ያለው ሐዲስ ነው። ሌላኛው ደግሞ ላ የሕሉ ደሙ ምሪእ ሙስሊምን ኢላ ፊ ኢሕዳ ተላት ይላል። አነፍሱ ቢነፍሲ ወዛኒ ልሙሕሲን ወታሪኩ ሊዲኒሂ ወፋሪቁል ጀማዓት ነው። ስለዚህ ይሄ ሐዲስ ሰሪሕ ነው አንደኛው። ሁለተኛ የነቢዩ ሰለላሁ ዐለይሂ ወሰለም ተግባርም የተነሳበት ነው። እሱም አላህ ሱብሓነሁ ወተዓላ ያ አዩሃ ለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለትን ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን ያለበት ቦታ ላይ ሰበበ ኑዙል ላይ ስንመጣ ዘካ ገንዘብን በጠየቁበት ሰዓት ገደሉት ወይም ደግሞ አንተ የላከውን መልእክተኛ ዘካ አንሰጥም አሉ የሚል መልስ ይዞ ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ትጥቃቸውን አሟልተው ሊዋጓቸው ሲነሱ አላህ ሱብሓነሁ ወተዓላ ይህን አንቀጽ አወረደላቸው። ያኒ ያ የመጣው ሰውዬ ተላላኪው ትክክለኛ አልነበረምና ታማኝ አልነበረምና ያ ሰው ማለት ነው። እና አንደኛ ሁለተኛ ኢጅማዕ አለበት፣ የሶሃቦቹ ድርጊት አለበት። ሶሃቦች ሙሰይለመቱል ከዛብ እና ተከታዮቹ ሙስሊምን ይላሉ፣ ላኢላሃ ኢለላህ ይላሉ፣ ሶላት ይሰግዳሉ፣ ጾም ይጾማሉ፣ ዒባዳ እንዳለ ይፈጽማሉ። ነገር ግን ሙሰይለማ መልእክተኛ ነው አሉ። ሶሃቦች በአንድ ድምፅ ተጋደሏቸው። እነዛ አልይን ደግሞ ጌታ ነህ ያሉት ለሶስት ተከፈሉ። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ኡኽዱድ ያኒ በሾለቆ ውስጥ እሳት ለኩሶ በእሳት አቃጠላቸው። ነገሩ አብዱላህ ብን አባስ ጋር ሲደርስ እኔም ብሆን እገድላቸዋለሁ ወላኪን በእሳት አላቃጥላቸውም ላ ዩዐዚቡ ቢናር ኢላ ረብ ናር ብሎ የመለሰበት አለና ስለዚህ ከሀገር ማባረር የሚለው ጉዳይ ላይ ለአወል መራ ነው እየሰማሁ ያለሁት እንደኔ በሸሪዓው አቀማ ነው። ወላሂ ችግር የለውም እንመካከርበታለን። የእውቀት ባለቤቶችንም ጠያይቀን እንትን ብለን እንትን የሚልም ከሆነ ይስተካከላል። አይጥሩ ነው ከተባለ ደግሞ አውርተንበት መቀጠል እንችላለን። እሱ ብዙ እንትን አይደለም ማለት ነው። እኔ ያለውን ነገር ከእውቀት ባለቤቶች ነው ከላይ ካሉት እየተማርኩኝ እያነበብኩኝ ከዛ በኋላ እየጠየቅኩኝ እንትን ብለው እንጂ የተለየ ነገር ለማምጣት ለኔ ምንም ቤኔፊት የሚያደርግልኝ ነገር የለም። ማናቀው ነገር ከሆነ አላቅም ብዬ ላልፍ እችላለሁ። ማቀው ነገር ከሆነ ደግሞ እንትን እላለሁ። በተረፈ ካፊሮችን ለማስደሰት ተብሎ የተለየ ነገር ያደረኩት ነገር ያለ አይመስለኝም። ለመሸፋፈል ለምናምን ነገር እንደዛ አይነት ካለም ዳዋም ይጎዳል ቢቀር ይሻላል እና ያንን ነው ብለው። እሺ ቀጣይ ሌላ ካለ የመጨረሻ አንድ መውቀፍ ብቻ ነው ያለኝ። እንግዲህ ማለሽ ያው ፍርድ ቤት ሆነ ጉዳዩና አፍ በለ መጀመሪያ እንደ ዋና አንድ ጥያቄ የመጨረሻ ጥያቄ የምጠይቀው እሱም ከአኽ ሰላሙዲን ከሚባለው ወንድም ጋር በውስጡ ራሱ እስቲ ያናግረው ሁላ ብዬ ልኬለታለሁ። ያንተን ቪዲዮ አንስቼ ላኩለት። ከዛም ባለፈው ለስንት ሰዓት ለስንት ቀን ስንጨቃጨቅበት ነበር። የነመ መሳላ ራሱ ስምን በየቦታው እየጠራ የተነጋገርንበት ነበር። የነመ መሳላ እሱም ምን የሚል ነው? ሱረቱል ማኢዳ 5ኛው አንቀጽ ላይ ያለው አላህ ሱብሓነሁ ወተዓላ አልየውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም የሚለውን አንቀጽ አስመልክቶ እዛ ቦታ ላይ ያብራራኸው አገላለጽ የምትለዋ በኋላ ላይ ነው የመጣችው። አዎ ምን የምትለዋ የሙሲናት ከሚለው ጋር ነው የመጣው እንጂ ከመጀመሪያ ከነበረው ጋር አላየሁትም ነበር። እሱን ተነጋግረንበታል እኮ። ከዛ በኋላም አንድ እኔ ቤት በከፈትኩበትም ሰዓት ላይ ተናግሬያለሁ። እሱንም ራሱ አላየሁትም ነበረ እና ምን የምትለዋ አርፈ ጀር የመጣችው በኋላ ላይ መሆኑን አላየሁትም እና ከፊት ለፊት አድርጌ ነው የተረዳሁት የነበረው። ከዛ በኋላ ስናየው መጥቶት ነግሮኝ አዎ ልክ ነው ይሄ ነገር እንትን ብዬ እርማትም ራሱ ሰጥቼበታለሁ። ፐብሊክ ላይም ሰጥቼበታለሁ። ለሱም ነግሬዋለሁ ራሱ መጥቶ ማለት ነው። አይ ቲንክ እሱ ቀላል ነው። አንዳንድ ጊዜ እንደዚህ ሲመጣ መነጋገሩ ጥሩ ነው። ምንም እንትን የለውም። ከሱ ጋር ስንነጋገር ተነጋግረንበታል። አይ ቲንክ ፊድባክ አድርጌዋለሁ ከሱንም። ከዛ በኋላ ነግሮ ይንገራ አላውቅም። ግን አንተ ግን በዚህ ደረጃ ሱረቱል ማኢዳ ምዕራፍ 5 ቁጥር 5 ላይ ያለውን ምን የምትለው አርፍ ጀር ላይ በሆነው ነገር የተናገርክበት ያለ አይመስለኝም። ሰምቼ አላውቅም። ያው ዛሬ ገና ነው ካንተ የምሰማው። ለረጅም ጊዜ እንዳውም ስንጨቃጨቅበት የነበረ መስአላ ነው። ይሄንን መስአላ ምክንያቱም ኧረ ምን ያጨቃጭቃል? መታ አንድ ቀን ጠርተኝ እኮ ይሄ ነገር እንደዚህ ነው ብለህ ከግራና ከቀኝ ከፊት ለፊት ነው ወይስ ከኋላ ነው ብለህ ብትጠይቀኝ እኮ ፊት ለፊት የምናየው ነገር ነው። ሀገር ያወቀው ፀሐይ የሞቀው ምንም እንትን የለምና እንጨቃጨቅ ያደረገን አኽ ሰላሙዲንን በውስጥ ላኩለት ቪዲዮውን ላኩለትና አኽ ሰላሙዲንን ወንድማችን ወሂድ ጋር ትነጋገራለህ። እስቲ አናግረው በዚህ ጉዳይ። ምክንያቱም አንደኛ የዚህ ጉዳይ ላይ ኢጅማ ይጠቀሳል። አንደኛ ነስ አለበት ጉዳይ ነው ያኒ በሚለው ጉዳይ ላይ ገለጽኩለት። እንደገና ደግሞ አንደኛ እንደው አቀል ሸይ ቢስሚላህ ብሎ የተጻፈ ወይም እንደው የታረደ ምናምን የሚባል ጉዳይ ላይ
የሆነ ነገር ይባል እዛ ቦታ ላይ የጠቀስኩ አጠቃቀስ ከሃዲያኖች ደግሞ ሌላ እምነት ተከታዮች የሚያነሱት ነው የሚለውን ቀውል የሰዋቦችን ድርጊትን እዛ ጉዳይ ላይ እናግረው ብዬው ራሱ እንዳውም ወደ ጭቅጭቅ ገባማ ነው። ባረከላሁ ፊክ ጀዛከላሁ። እኔ ጨርሻለሁ። በጥቅሉ ሱረቱል ማኢዳ ላይ ያለው እኔ አሁንም ቢሆን ዳጸ ልሳንና ዳጸ ምስጢር የሚባል ነገር አለ አማርኛ ላይ ታውቃለህ? ይሄንን ኡስታዝ አማርኛ መጀመሪያ ማንበብ ማለት ትንሽ ዳጸ ልሳን ማለት አፍ ላይ የአፍ ወለምታ የሚባል ነገር አለ። ማንኛውም ሰው ላይ ሊገኝ ይችላል። ምን ለማለት ተፈልጎበት ነው የሚለው ነገር ከዛ ባሻገርም በቃላት ራሱ ሊሳሳት ይችላል አንድ ሰው። ግን ዳጸ ምስጢር የሆነ ነገር ላይ ሲሆን ሆን ብሎ ፈሳድ ለማሰራጨት እያወቀ ታርሞም ከመታረምም ባሻገር ደግሞ ሆን ብሎ ስራይ ብሎ ስሩን እየሰደደ ዲንን የሚሸረሽር ነገር ሰዎች እንደዚህ አይነት ሰዎች ሊያጋጥሙ ይችላል። ግን በጣም እርግጠኛ ሆኜ የምነግርህ ዳጸ ልሳን እኔ ጋር ልታገኝ ትችላለህ እንጂ ዳጸ ምስጢር ልታገኝ አትችልም። እኔ ጋር በጣም እርግጠኛ ሆኜ የምነግርህ ማላቃቸው ነገሮች ካሉ ከወንድሞች ጋር ተመካክረንበት የሆነ እኔ መጽሐፍ ስጽፍ ራሱ ብዙ ሰዎች ናቸው መጽሐፌን የሚያዩት። መጀመሪያ መግቢያው ላይ ራሱ ለክርስቲያኖች ምንድን ነው የምለው መጽሐፉ ላይ የቃላት ስህተት ልክ እንደ ጨጓራ ምንድነው ጨጓራ ስታጥበው አይጠራም፣ ሁል ጊዜ አይጠራምና የሆነ የቃላት ስህተት ቢኖር ተጠያቂው እኔ ነኝ። ዲኔም አይደለም አርቲዎት የሚሰሩትም ሰዎች አይደሉም ብዬ ነው ማስቀመጠው። ለምን ዳጸ ልሳን ከሰው አይጠፋም። ራሱ ማንኛውም አንተም ሆንክ ማንኛውም ሰሃባዎችም ሆኑ ታቢዮችም ሆኑ ሁሉም 3 ጄኔሬሽን የነበረው እንዳለ በአጠቃላይ ዳጸ ልሳን ሊኖርባቸው ይችላል። እንደዛ ብዬ ነው ማስበው። ግን መተራረም ያስፈልጋል። ለወደፊቱ የሆነ ነገር ሲያስፈልግ ቤት ጥራኝ፣ ቤት ጠርተህ እፈልግሃለሁ ብለህ በሰው አስልከህ ይሄ ነገር እንዴት ነው ብለህ ሰው ፍለግ ባለበት ራሱ እንትን ብትለኝ እኔ ከመቀበልም ከመተራረምም ወይ ሚስ አንደርስታንዲንግ ከሆነ ከመጀመሪያውኑ ያልቅ ነበር ሁሉ ነገር። ነገር ግን በየጊዜው ምንድን ነው የሚደረገው ይሄ ነገር ምክንያቱም ወይ ደግሞ ወዳልተፈለገ አቅጣጫ አንተ ይላል እና ተረጋግተህ አውራኝ ብዬ ምልህ አላህ በሚያውቀው አንተን ኦፌንድድ ለማድረግ ስሜታዊ ለማድረግ እኔ እንደሌላም ሰው አይደለም አንድ ሙስሊም ወንድሜን ማወራው እንደ ካፊሮችንም እንኳን ተናንሰን በጥሩ ሁኔታ ለማውራት እየሞከርን ያለ ነው። ወደ ዲኑል እስላም እንዲመጡ ስለምንፈልግ መራገጥ ሲጀምሩ ነው ወይ እናወርዳቸዋለን ወይ እንትላቸዋለን። ይሄ ማፋጠጥ ምናምን ነገር የሚባለው ነገር ያለው። ስለዚህ እኔ የዛን ጊዜ የመጣሁት ምንድነው ንጽጽሩ ላይ ያሉ ነገሮች ይሄ ነገር ነው ሲባል ጥያቄውን ስናቀርብ አይ እንደዚህ እህቶች ሴቶች አይውጡ ይውጡ በሚባለው ነገር ላይ ይውጡ ደሊል አለ የሚባል ነገር አለ። ያ ነገር ስላለ ለምን በውስጥ አታወሩም? ቤት እንክፈት ተባለ፣ ቤት ከፈትን። አቡል ቡሃሪን ኡስታዝ አቡ ማቢያን አስገባን፣ ጥሯቸውና እንነጋገርበት። የማይፈቀድም ከሆነ አይፈቀድም ይባል፣ የሚፈቀድም ከሆነ ይፈቀድ ይባል ብዬ ያንን ለመናገር ነው የመጣሁት። ነገር ግን የሚመጣው የ6 ወር ኮርስ ወስደው እንትን ብለው ምናምን ነገር አለ። እኔ ማን እንደሚወስድ አላውቅም። ወደ ከ5000 በላይ ተማሪ አለኝ እኔ በዓለም ዙሪያ ላይ። ሲወጡም ሲመጡም ደግሞ መስፈርታችን ያለው የመጀመሪያው ነገር ምንድን ነው? ፍላጎት አላቸው ወይ በዛ ነገር ላይ ይማራሉ። ሲማሩ ደግሞ የነበረው ነገር እየከፈሉ ነው የሚማሩት። ለሰለምቴዎቹ መተዳደሪያ፣ ለቀለባቸው፣ ለትራንስፖርታቸው፣ ለአንዳንድ ነገራቸው እንዲሆን ከሚለው ሀሳቡ ገብቷቸው ነው እየከፈሉ ያሉት። ሲመጡ ከመጡ በኋላ ግን መጨረሻ ላይ የአቂዳ ኮርስ ይወስዳሉ። አሚር ነው የሚሰጠው ራሱ ማለት ነው የአቂዳ ኮርስ። አንዳንዶቹ አቂዳ ኮርስ አያስፈልገንም በአቂዳ እንዳይደለንም ብለው የሄዱለት ሰዎች ሁሉ አሉ። ነው የማካቸው እነዚህ አይነት እንትኖች አሉ። ይሄን ነገር ነው ማመጣና ሴቶችን እየወሰዳችሁ 6 ወር ኮርስ ትሰጣላችሁ ምናምን ነገር ሲባል እንዴት ነው ማለት ይሄ ነገር እንዴት ነው ማለት መነጋገር አንችልም ወይ? እነማን ናቸው? እየሄዱ ይወያያሉ፣ ይጨቃጨቃሉ። እኔ አላቃቸውም። አሁን ይህን ሁሉ ህዝብ ራሱ ልቆጣጠረው አልችልም። እኔ ትዳር አለኝ፣ ልጆች አሉኝ፣ ሰራተኛ ነኝ፣ በዛ ላይ ስራ ሰራለሁ እና ይህን ሁላ ጊዜ መስዋዕት አድርጌ ስመጣ ቲክቶክ ላይ ማን ነው የሚያወራው? ማን ነው እንትን የሚለው? ማን ነው ካፊር ቤት የገባው ምናምን? ያንን ኮንትሮል ማድረግ አልችልም፣ ላደርግም አልችልም። እኔ አላቃቸው፣ የውስጥ ግንኙነት የለኝም። እዛው ግሩፕ ላይ አገኛቸዋለሁ፣ እወጣለሁ ማለት ነው። በቃ አለቀ። እኔ ግሩፕ ላይም የለውም እዛ የትምህርት ግሩፕ ላይም ራሱ አሁን ላይ ለምን ጊዜ የለኝም እንደዚህ አይነት ነገር እና ከዛ አንጻር ነው እንጂ እኔ በፍጹም አንተን አታክ ለማድረግ ልክ የዲቤት ሜካኒዝሞችን ተጠቅሞ ካውንተር አታክ አድርጎ የሆነ አንተን አፈና ዘግቶ ምናምን ነገር እንዲህ አይነት ነገር አይሰራም፣ አይጠቅምም። ደግሞ ለአንድ ወንድምህ እንትን አይደለም። እኔ ከበፊትም ጀምሮ ነው የምለው በመናጅና በአቂዳ ችግር የለብንም፣ በትህትና እንነጋገር። እኔ አንተንም ስለ አትቆጣ ተረጋጋ ብዬ ያልኩ ያኔ ስትቆጣ ነው እንትን ስትል ነው እኔ ማስረጃ አለኝ ለምቆጣበት ምናምን ነገር ስትል እሱ ነገር አያስፈልግም ያልኩ ከዛ አንጻር ነው እንጂ ፐርሰናሊ አታክ እንዴት አደርጋለሁ ስታስበው ማንንም ሰው ማድረግ አልፈልግም። ምናልባት እንደዚሁ የአፎ ለምታ ካለ ቅር የተሰኘው ነገር ካለ ሌሎች ውስጥ ጥያቄ ጠይቁና ይቅርታ እንበባለን ኢንሻአላህ። አንተ ከጨረስክ ለሌሎቹ እድል እንስጣቸው። ሌላ መናገር የሚፈልግ ሰው አለ ከኡስታዞች መካከል?
ኢብኑ ሐሰን ኡስታዝ ኢብኑ ሐሰን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ቅድሚያ እኔ ወላሂ በጣም ነው ደስ ያለኝ ሐቂቀተን ማለት ነው። ምክንያቱም እኛም ሐቅ ይዘን እንጓዛለን እላለሁ። እኔ እንደራሴ ማለት ነው ሐቅ ይዤ እጓዛለሁ እላለሁ። እናንተ ጋር ስህተት ታሪክ ሲቆጥር የነበረው ነገር ሁሉም ተመልሶልኛል። አቡ አብደላህ የጠየቀው ነገር ሁሉ ቪዲዮ ሰርቼበታለሁ። አንተም ያው ቅድም እንደጠቀስክ ማለት ነው። ትልቁ ነገር ያ ስህተቱ መነሳቱ ነው። እኛም በተረዳነው በስህተት ይሁን እናንተም በተነገራችሁ ስህተት ይሁን፣ ዋናው ነገር ግን እንደዚህ ተገናኝተን ስንተራረም ወላሂ በጣም ነው ደስ ያለኝ። እኔ ትልቁ ነገር እሱ ነው። በእኔ በኩል አውፍ በለኝ፣ እኔ አውፍ ብያለሁ። አስለን አላስቀየምከኝም፣ የሸክስያ ነገርም የለብኝም በአንተ በኩል ማለት ነው። የዲን ካልሆነ በስተቀር የሌላ ነገር ማንኛውም ሰው ያኔ የተዋወቅ ነው የዲን ትውውቅ ነው እንጂ መወለዴንም ላታውቅ ትችላለህ፣ መወለድህንም ላላውቅ እችላለሁ ለማለት ፈልጌ ነው። ባረከላሁ ፊክ አለ። እኔ ተመልሶልኛል። ኦኬ ጀዛከላ ይረን ጀዛ። እኔ ዲስከስ እንድናደርግበት የፈለኩበት ምክንያት የሁለታችሁ ንግግር ነው። አንተ የሆነ ነገር ስትናገር ቪዲዮ ሰርተህብኝ፣ ቪዲዮ ስትሰራ ግን የሰራበት መንፈስ ነግሬዋለሁ ለቢላልም ማለት ነው። በቃ ይሄ ነገር ምናልባትም በቃ ላላ ብሎ እኮ ሊሆን ይችላል ብዬ አንተን ነበር ያሰብኩት የነበረው። እሱ ደግሞ ምን አለ አንድ ቀን እንትን እንላለን፣ አንድ ቀን እንደዚህ እንትን ብለን የሆነ ነገር በቃ ትዕግስታችን ያለቀቀን ምናምን ስል እንዴ እስከ ለምን ትቋጥረዋለህ? ለምን አንነጋገርበትም? ኢቭን እንደዛ ከሆነማ የምትቋጥረውማ ከሆነ ላላ ብላ አይደለም የምትሰራው አለ ራሱ ኡስታዝ አቡ አብደላ። አይ እንደዛ ከሆነ ምንም ችግር የለውም በቃ አለና እኔ ኡስታዝ አቡ ሙአዊያ ኢንጂነር ከነቢላልም ጋር ምናምን ነገር ሆነን ተነጋገርንና ወንድሞች ያሉት አሁን ኡምራ ላይ ናቸው ያሉት እነሱ ከኔ ጋር መጀመሪያ በእኔ ጉዳይ ላይ ካላችሁ ጊዜያችንን እንድንጠቀምበት መጀመሪያ ከኛ ጋር እንነጋገር። ከተነጋገርን በኋላ ግን በኋላ ላይ እነሱ ሲመጡ ግሩፕ ከፍተን እዛ ግሩፕ ላይ መነጋገር ይቻላል። ንጽጽሩም መታረም አለበት ብላችሁ የምታስቡት እንዲሳለጥ የምትፈልጉት ነገር መስተካከል አለበት የምትሉትን አንድ ላይ ሹራ እናደርጋለን ብዬ ነገርኳቸው። ተነጋገርን። ያው ቢላል ነው አሁን ቢላል ቢኖር ጥሩ ነበረ እና ቢላል የለም። እንግዲህ ቢላል ይሆናል እንትን ያለው የእናንተም እንትን ላይሆን ይችላል። ቢላል አልተመቸ ይሆናል። ሶስቴ ተቀጥሮ ሶስቴም የለም ነበረ እና ከዛ አንጻር ነው እንትን ያለው። እኔም ላላ ብዬ አፉ ብያለሁ፣ አንተም ላላ ብለህ አፉ በለኝ ኡስታዝ። ሁላችንም እዚህ አንድ ያገናኘን ነገር ዓላማው ዲን ማስተማር ነው። ሌላ ዓላማ ያለው አይ ቲንክ ያለ አይመስለኝም። ኡስታዝ ወሂድም አቡ አብዱላህም ሁላችንም እዚህ ጋር በሙሉ ዓላማችን ኩፋሮችን መጥራትና እንዲሁም ደግሞ እኛ ውስጥ ችግር ካለ መመካከር ነውና በእንደዚህ መካከል ደግሞ የሆነ አልፎ አልፎ ችግር አይጠፋም። ችግር ሲፈጠር ቀርቦ ማውራቱ መፍትሄ ነውና አልሐምዱሊላህ በጣም ደስ የሚል ፕሮግራም ነበር። ሁላችሁም ጀዛኩሙላህ አቡ አብዱላህ ኡስታዝ ወሂድ ሁላችሁም ጀዛኩሙላህ ብያለሁ። ከስር ደግሞ ያላችሁ ካፊሮች ያው ካፊር እንደዚህ ነገር ሲፈጠር ደስ ይላቸዋል፣ ሪከርድ ለማድረግ ይሞክራሉና ያው አይታችኋል። ቁል ሙቱ ቢገይዚኩም ሙስሊም ችግር ሲፈጠር እንደዚህ ቀርቦ ጉዳዩን ይፈታልና ሪከርድ እያደረጋችሁ ያላችሁ አልተሳካላችሁም ብዬ መናገር እፈልጋለሁ። እና አልሐምዱሊላህ ሌላም ጊዜ ሰዎች ነን፣ እኔም ሰው ነኝ፣ ሁላችንም ሰው ነን። ችግር ሲፈጠር አለመግባባት ሲፈጠር የሳትነው ነገር ካለ ኢንሻአላህ ለመመከርም ለመዘከርም ክፍት ነን። አውሩን ብዬ ክፍት አደርገዋለሁ። እና ያው እቺ ለመናገር ነው። ሁላችሁም አላህ ያክብራችሁ። ኡስታዚም ጀዛከላህ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።